أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت. بسم الله الرحمن الرحيم، والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. إذا الشمس كورت. سورة إذا الشمس كورت تبالالج، ويم سورة التكوير تبالالج. سورة التكوير كسورة الفاتحة تنستن ወደ ታች ስንሄድ ከ114ቶቹ የቁርአን ምዕራፎች ሱራዎች 81ኛውን ተራ ቁጥር የምትይዝ ምዕራፍ ነች። አንቀጾቿ 29 አንቀጾች ናቸው። በመካ የወረደች ነች። መካ የወረደች ነች ማለት ከስደት በፊት የወረደች ሱራ ነች። መክይ መሆኗን የሚጠቁም በርካታ ተጨባጮች አሏት። በተደጋጋሚ እንደነገርኳችሁ የመክይ ሱራዎችና የመደንይ ሱራዎችን ከምንለይበት ነገር አንዱ የመክይ ሱራዎች ስለ ቂያማ ያወራሉ፣ ስለ አኺራ ያስገነዝባሉ፣ ሙቶ ስለ መቀስቀስ፣ ከአላህ ፊት ስለ መቅረብ፣ ስለ ዓቂዳ፣ ስለ ተውሂድ፣ ስለ ሽርክ መጥፎነት፣ ስለዚህም ስለዛም አደጋ በሰፊው ያነሳሉ። ሱራውም የሚጀምረው ስለ ቂያማ በመናገር ነው። ቢስሚላሂ الرحمن الرحيم. إذا الشمس كورت ፀሐይ በተጠቀለለች ጊዜ፣ وإذا النجوم انكدرت ከዋክብቶች በረገፉ ጊዜ፣ وإذا الجبال سيرت ተራራዎቹ ካሉበት ተነቅለው እንዲጓዙ በተደረገ ጊዜ፣ وإذا العشار عطلت 10 ወር የሞላት እርጉዝ ግመል የሚፈቅዳት የሚንከባከባት አካል ባጣች ጊዜ፣ وإذا الوحوش حشرت አራዊቶቹ በተከማቹ በተሰበሰቡ ጊዜ፣ وإذا البحار سجرت ባህሮቹ በተቃጠሉ ጊዜ፣ وإذا النفوس زوجت ነፍስ የተባለች ሁሏም ከአካሏ ወይም ከመሰሏ ጋር በተጣመረች ጊዜ፣ وإذا الموءودة سئلت ከነ ህይወቷ የተቀበረች ሕፃን ልጅ በምትጠየቅ ጊዜ፣ بأي ذنب قتلت በምን ጥፋቷ በየትኛው ወንጀሏ እንደተገደለች ስትጠየቅ፣ وإذا الصحف نشرت መዝገቦቹ በተዘረጉ ጊዜ፣ وإذا السماء كشطت ሰማይ በተገሸለጠ ጊዜ፣ وإذا الجحيم سعرت جهنم በተነደደ ጊዜ እንድትንቀለቀል በጣም እንድትነድ በተደረገ ጊዜ፣ وإذا الجنة أزلفت جهنم ለሚገቡባት ሰው ቅርብ በተደረገች ጊዜ፣ ያን ጊዜ علمت نفس ما أحضرت ነፍስ የተባለች ሁሏም ያቀረበችውን ነገር ታውቃለች አለ አላህ። ኸይር ያቀረበቻለች፣ ሸር ያቀረበቻለች፣ መልካም ሰርታ መልካም ስራ የያዘቻለች፣ መጥፎ ስራ ሰርታ የያዘቻለች፣ ያቀረበችውን ለግምገማ ለምርመራ ይዛው የቀረበችውን
ያን ጊዜ ታውቀዋለች አላህ። ከዛ በፊትማ ምን ይዘን አላህ ፊት እንደቀረብን እንኳን የሰራነውን መጥፎ ጥፋትና መጥፎ ስራና ሸራችንን አይደለም ኸይራችንን እንኳን መዝግበን አናቀውም። የውመል ቂያማ ግን እያንዳንዷን ነገር እንድናውቅ ተደርጎ ፊት ለፊታችን ይቀርባል ነው የሚለው። ሱረቱ አተክዊር የሰማይ መጠቅለል ታሪክ የሚተረክባት ምዕራፍ ነች። አላህም ስብሓነሁ ወተዓላ ጉድ ነገር ከውስጧ አስቀምጦባታል። ነቢያችን ዓለይሂ ሰላቱ ወሰላም في الحديث الذي رواه الإمام أحمد بسنده عن عبد الله بن عمر بن الخطاب رضي الله عنه أنه قال: سمعت رسول الله صلى الله عليه وسلم يقول: من سره أن ينظر إلى يوم القيامة كأنه رأي عين من نمسو كامام مبالون نجر باينون دميا وادرقو باينون دميا وادرقو በመናሙ ማየት ከፈለገ ባይኑን እንደሚያየው አድርጎ መረዳት ከፈለገ فليقرأ إذا الشمس كورت إذا السماء انشقت إذا السماء انفطرت إذا السماء انفطرت إذا السماء انشقت إذا الشمس كورت يقرأ بلوان إذا الشمس كورت إذا السماء انفطرت إذا السماء انشقت ሶስቱን ሱራዎች በትክክል ስታዳምጡ ቂያማ የሚባለውን ነገር በአይናችሁ እንደምታዩት በስዕል መልኩ ገለጻው በስዕል መልኩ ያስረዳችኋልና አንዳንድ ጊዜ እኛ ቸል የምንልበትን እንደ ተራ እንደ አልሆነ ነገር የምናየውን ነገር አላህ አጠንክሮ አበርትቶ ሲነግረንም በዚህ መልኩ ተረድተን ለቂያማ መዘጋጀት ይኖርብናል ነው። إذا الشمس كورت ፀሐይ በተጠቀለለች ጊዜ ይላል። ፀሐይ ከትልልቅ ፍጡሮች መካከል አንዷ ናት። ብርሃኗም ከባድ ነው። አካላዊ ግዝፈቷም ከባድ ነው። ለየት ያለች የአላህ ስብሓነሁ ወተዓላ ኸልቅ ነች። አላህ ኸልቋታል። የቀን ብርሃን አመንጪ አድርጓታል። በሷ ብርሃን በርካታ ኸልቅ ይጠቀማል። የውመል ቂያማ ሲሆን ግን ያ ሁሉ ግዝፈቷ፣ ያ ሁሉ ባህሪዋ፣ ያ ሁሉ መብራቷ፣ ያ ሁሉ ማንነቷ ይቀርና እንደ ወረቀት ትጠቀለላለች። እንደ ወረቀት ጥቅልል ትደረጋለች። ከዛም በኋላ ትወረወራለች። ማን ጠቅልሎ ማን ይወረውራታል? የትስ ይወረውራታል? አላህ ያውቃል ጀለ ጀላሉሁ። በጣም ከባድ ነገር ነው። ወኢዘ ኑጁሙ ከዋክብቶችም እንከደረት አይ ዘሀበ ضውኡሃ ብርሃኗ ተወገደ ማለት ነው። አረ እሱ ብቻ አይደለም፣ የምን ብርሃን መወገድ ብቻ ነው? እንኩትኩት ነው የምትለው፣ ስብርብር ነው የምትለው እና ጨረቃን የሚያህል ከዋክብትን የሚያህል ነገር ይረግፋል። ትልቅ ግዝፈት ያለው አምፖል ከትልልቅ ህንፃዎች ላይ ለልዩ ብርሃን የተተከለ አምፖል ረገፈ ቢባል አካባቢ ያለው ሰው በሙሉ ነው የሚረበሸው የሚሸበረው። ላኪን ግዝፈት ያላቸው የመሬትን ያህል ግዝፈት አላቸው የሚባሉ ታላላቅ ከዋክብቶች የአላህ የቁድራ ምልክት የሆኑት አካላቶች ብርሃናቸው ተወግዶ እንደ አምፖል ረግፈው ወድቀው የሚታዩበት ዕለት አለ። ቂያማ ይባላል። ሱሚየ ቢዛሊክ ቂያማ የተባለበት ሊአነሁ ላ መሓለተ ቃኢሙን መከሰቱ ምንም ጥርጥር የሌለበት የሚመጣ ስለሆነና በሁለተኛው ደግሞ በተጨማሪም ደግሞ የቂያማ ዕለት የሰው ልጅ ረጅም ወቅትን 40 ዓመት ነው 100 ዓመት ነው ተብሏል አላህ ፊት ስለሚቆም ነው። ከማ ቃለ ተዓላ የውመ የቁሙ ናሱ ሊረቢል ዓለሚን የዓለሙን ጌታ አክብሮና ፈርቶ የራሱን ጥፋት ተገንዝቦና ሰግቶ አላህ ፊት የሰው ልጅ ይቆማል። ያ መቼ ነው የሚከሰተው? ቂያማ የሚባለው መንደርደሪያዎች አሉት። በመንደርደሪያው የሚከሰቱት እነዚህ ናቸው። ወኢዘ ልጅባሉ ተራራዎቹ አላህ ሱይረት ካሉበት ቦታ
ተነስተው እንዲጓዙ ይደረጋል። ተራራኮ አላሁ ጀለ ጀላሉሁ ከመሬት ላይ የተከለው የቁድራ መገለጫው ነው። መሬት ላይ ተተክሎ እኮ ነው። يقول الله جل جلاله أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت قراون انديت اند تكلكو تيو تمانو ميلو الله قراو تتكلونو كتتكلبت الله ينقلوا دنيا ملا ينقلوت ياوقال وإذ نتقنا الجبل فوقهم كأنه ظلة قراون تراراون نقلنو جانتلا الاي يتنطلل ነገር አስመስለነው على الله እሱን አላህ ይነቅለውና ሱይረት ሂድ ይባላል። ወዴት ነው የሚሄደው? ሂድ ብረር ይባላል። ይበራል። ከዛኛው ጎራ ጋራ ይላተማል። ከዚህኛው ተራራ ጋራ ይጋጫል። እርስ በርስ ሲጋጭ አመድ ይሆናል። ሙሉ ነገሩ አመድ ምንም ነገር የሌለበት ይሆናል። እንዴት ሆኖ ነው የሚሄደው? ተገዶ ሱይረት አለ። ተራራ የተባለውን ነቅዬ ያለውድ በግዱ በሩጫ እንዲሄድ አደርገዋለሁ። አንተም በዚህ ሩጥ ካልኩ እዛ ያለውን ወደዚህ ሩጥ ካልኩት ይሄንንም ወደዚህ ያኛው ወደዚህ አንዱ ወደ ቀኝ አንዱ ወደ ግራ ከሮጠ መሐከል ላይ ግጭት ይፈጠራል። ግጭቱን ኩትኩት ስብርብር ነው የሚያደርገው። የጎራ ሩጫ ምን ሊሆን እንደሚችል መገመት አያቅትምና ይሄ እንግዲህ ቂያማ ከመከሰቱ በፊት የመጨረሻው ከመምጣቷ በፊት የሚከሰት ነው። ያው መንደርደሪያው ነው። وإذا العشار أسر وريمولات ግመል አላህ ግመል ሁሉ ጊዜ ባለቤቶቹ ያከብሩታል። ግመል ያለው ሰው በተለይ ግመሊቱ ካረገዘችና መውለጃዋ የቀረበ ከሆነ ተንከባካቢያዋ ይበዛል። ይንከባከቧታል፣ ይቀርቧታል። ውሃ ጎደለ ወይ ምኝታው በቃ ሁሉም እንክብካቤ መቼ ነው የምትወልደው? ስትወልድ መገኘት አለብኝ፣ እንዳዋለዳት እንድጠብቃት በቃ የሚደረግ ነገር አለ። የውመል ቂያማ ሲሆን ደግሞ የፈለገው ዝንባሌ ቢኖርህ ልክ የቂያማ ቀን ሲከሰት እየወለደችም ብትሆን እንኳን እርጉዝ ሆና ልትቀርባትም ልትንከባከባትም አትችልም። ለምን? ሁሉም በራሱ ጉዳይ ቢዚ ነው። ጎራ ተነቅሎ እርስ በርሱ እየተላተመ እያየኸው ተጋጭቶ አፈሩ አቧራው ዓለምን ሞልቶት እያየኸው ግመል እዚች ወለደች፣ አረገዘች፣ ተጎዳች መች ትዝ ይልሃል ከናካት። ይሄ ውስጥ ያለውን ማንነትህን አንስቼ ትቢቱን ሁሉ አላህ ነጥቆ በፍርሃትና በስጋት በትክክል መኖር እንዲችል ያደረጋቸው አካላቶች አሉ እዛ ቦታ ላይ የሚቀመጡና እነሱ ነው አላህ Subhanahu Wa Ta'ala በግልጽ የሚነግረን። ጨረቃ ያኒ ተራራ በዚህ መልኩ ሲፈልስ ሲያይ ግመሎች ሁሉ ፈቃጅ ያጣሉ ነው። وإذا الوحوش وحوش ማለት አራዊቶች ናቸው። አራዊት እንስሳ እርስ በርስ አይዋደድም። የሚላመድ የሆነ እንስሳ አለ፣ ግን ማይላመዱ እንስሳዎችም አሉ። አሁን የሜዳ አህያና ጅብ ቢገናኝ ወይም ደግሞ ሌላ ተለቅ ያለ አንድ እንስሳና አንበሳ ቢገናኙ አንበሳ በቃ እያነቀ መብላት ነው የሚፈልገው። የውመል ቂያማ ግን አራዊት የተባለ በሙሉ አንድ ቦታ ላይ ይሰበሰባል። አህያውም ከጅቡ ጋር ይቀመጣል፣ ከብቶቹም ከአንበሳ ጎን ይቀመጣሉ። አህያውም ጅቡን አይፈራም፣ ከብቶችም አንበሳውን አይፈሩም። ለምን? ሁለታቸውንም ቢዚ የሚያደርግ እጅግ ከባድ የሆነ ፊት ለፊታቸው ስለመጣባቸው። እሱ ምንድነው? የቂያማው ጥንቅጥ ነውና ነው። وإذا البحار ባህሮቹ ብዙ ባህር ነው ያለው። አትላንቲክ ውቅያኖስ አለ፣ ህንድ ውቅያኖስ አለ፣ ቀይ ባህር አለ። በጣም ታዋቂና ትልልቅ የሆኑ 7 ባህሮች አሉ። እነሱ ባህሮች ሁላቸውም ይቃጠላሉ። እንዴት ነው የሚቃጠሉት? ሱረቱል ኢንፊጣር ላይ እርስ በርሳቸው ይቀላቀላሉ። ዱንያ ላይ የነበረው መቀላቀል አልጎዳቸውም ነበር። كما قال تعالى مرج البحرين يلتقيان بينهما برزخ لا يبغيان። ማከላቸው መጋረጃ አድርጌባቸው
ጨዋማ የሆነው የባህር አካልና ንጹህ የሆነው ለመጠጥ አገልግሎት የሚውለው ባህር አይገናኙም ብሎ ነበር። የውመል ቂያማ ግን እንዲገናኙና ሁለቶቹም ባንድ ላይ ተቀላቅለው እንዲሄዱ ያደርጋቸዋል። ከዛም በኋላ ራሳቸው ይነዳሉ። ይነዱና ተነው ያልቃሉ። አንተ አትላንቲክ ውቅያኖስ ነዶ ህንድ ውቅያኖስ ነዶ ማየት ምን ማለት ነው? ቀይ ባህር ነዷል። ቀይ ባህር የሚባል ነገር የለም። እንዴት ሆኖ ተነና? حتى قال العلماء إن الله عز وجل يرسل عليهم ريحا እዚህ ባህር ላይ ንፋስን አላህ ይልካል። ንፋሲቱ ደቡር የምትባለው ንፋስ ስትላክ እሷ በሙሉ ታተነዋለች ይላል። ንፋሱ በጣም ኃይለኛ ነው። ጋዝም እኮ ተኖ ያልቃል። ባህሩን በሙሉ ተኖ ያልቃል። እና ይሄ ሁሉ ዝብርቅርቅ ሲመጣ ይደነግጥና ሰው ይደነግጣል። ጅኖቹም ይደነግጣሉ። ሰው ከጅን ጋር ይቀላቀልና ጅኖቹም ከሰዎቹ ጋር ተቀላቅለው መፈራራት ምናምን ነገር ሁሉ ትቶ ጅኖቹ እኛ እንሻላለንና እስኪ ባህር አካባቢ ላይ ከፍ ብለን ሂደን ያለውን ሁኔታ እናጣራላችሁ ይለዋቸዋል አሉ። ጅኖቹ ባህር ይችላሉ። ልክ ሲሄዱ ተቃጥለው ባዶ ሆኖ ነው የሚያገኟቸው። ጎራ ሁሉ ተነስቶ ያኒ فيذرها قاعا صفصفا እንደሚለው አላህ ምልጥ ያለ መሬት ነው ሆኖ የሚያገኙት። መሬቱ እዚህ መካከል ላይ ያለ ለሁለት ትርትር ይላል። መሬት ለጥ ያለ እንትን ነው። ሰባተኛው መሬት ድረስ ታችኛው ድረስ እንደዚህ ለሁለት ተከፍሎ ያዩታል። ባህሩም በንፋስ ተወስዷል። ባህር የሚባል ነገር የለም። መሬቱም ለሁለት ተሰንጥቋል። ሰማውም ተተርትሯል። إذا السماء انشقت وإذا الكواكب انتثرت وإذا البحار سجرت وإذا القبور بعثرت ዝብርቅርቁ ይወጣል። ያን ጊዜ ነገሮች ሁሉ ከተጠበቀው በላይ ይሆናሉ። እኒህ ነገሮች ሲመጡ ሰዎች ዓሊመት ነፍሱ ማ አሕضረት ነፍስ የተባለች ሁሉም ለአኼራው ለቂያማው ምን እንዳዘጋጀ ምን እንዳቀረበ ያን ጊዜ ልብ ይላል። አሁንማ መች ልብ ይላል? አሁን ጉልበተኛው በጉልበቱ ነው የሚተማመነው። ገንዘብ ያለው በገንዘቡ ነው የሚተማመነው። ስልጣን ያለው በስልጣኑ ነው የሚተማመነው። የውመል ቂያማ ግን ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ገንዘቤ አልረዳኝም ስልጣኔም ጠፍቶብኛል ብሎ ይጮሃል። ጩኸቱ ግን የሚጠቅመው አይደለም እንጂ ነው። ወኢዘ ኑፉሱ ዙዊጀት ነፍስ የተባለች ከአቻዋ ጋራ ትጣመራለች አለ አላህ። ምን ማለት ነው? ከማ ቃለ ተዓላ ወኩንቱም አዝዋጀን ሰላሳ ሶስት አይነት ትሆናላችሁ ተብሏል። አስሓበ ልየሚን አለ፣ አስሓበ ሽማል አሉ፣ ወሳቢቁነ ሳቢቁነ ኡላኢከ ልሙቀረቡን የሚባሉት አሉ። በየትኛውም ዘመን በየትኛውም ሀገር በየትኛውም አህጉር የሚገኝ ከሙቀረቦቹ ከሳቢቆቹ ደረጃ የደረሰ አንቢያ ሙርሰልን ይመስል ስዲቆችን ሹሃዳዎችን አንድ ላይ ይሆናሉ። ከነሱ ቀጥሎ ደግሞ አስሓበ ልየሚን የሚባሉ አሉ። አስሓቡ ልየሚን ማ አስሓቡ ልየሚን ምን አይነት መሰሉ የተባለላቸው አሉ። እነሱም እንደዚሁ እዛው ከጓደኞቻቸው ጋራ ከአቻዎቻቸው ጋራ ይጣመራሉ። አስሓበ ሽማል የሚባሉትም አስሓበ ሽማል ጋራ ይጣመራሉ። ወአስሓቡ ሽማሊ ማ አስሓቡ ሽማል ተብሏል። በአንድ ላይ ይጣመራሉ። ወኩንቱም አዝዋጀን ሰላሳ እንዳለው ወኢዘ ኑፉሱ ዙዊጀት ማንም ነፍስ የተባለች ከአቻዋ ጋራ ትጣመራለች። የዛሬ 3000 ዓመት እዚህ ዱንያ ላይ ሽርኩንም ኩፍሩንም የሰራ ካለ በአረመኔነት ዓለምን ሲያንቀጠቀጥ የነበረ ሰው ካለ አሁን ዘመን ላይ ካሉት ሰዎች ጋር በአንድ ላይ ይቆራኛልና አብሮ ታስሮ خذوه فغلوه ثم الجحيم صلوه ወደሚባለው አዋጅ እንዲሄዱ እንዲያካትታቸው ይሄ አዋጅ ይደረጋል ነው። ይሄ አንዱ ተፍሲር ነው። ሌሎቹ ሙፈሲሮች وإذا النفوس زوجت ማለት ነፍስ የተባለች ሁሏም አለችበት ቦታ አለች አይደለ? ከላ ኢነ ኪታበ الأبرار لفي عليين ከላ ኢነ ኪታበ الفجار لفي سجين ነፍስ የተባለች زوجت ዱንያ ላይ ከነበራት አካል ጋራ ሂዳ እንድትገባ ይደረጋል ማለት ነው አሉ። ምክንያቱም አካልህ ሩህ ከአካልህ ጋራ መጣመር አለባት። መቀጫውም የምትቀጣው በዛ መልኩ ነው የውመል ቂያማ ሲሆን
እንደውም ፋፍቶ በደም ቁመት ተጨምሮልህ ውፍረት ተጨምሮልህ ነው እንትን የምትለው በጣም መቀጫው ቆዳህም አንዴ የሚላጥ አንዴ የሚቃጠል የሚተካ ሁሉ ተደርጎልህ በደም ተጠናክሮ ያው አካልህ ያው ማንነትህ ግን ሳይለቅ ነው ወኢዘ النفوس ነፍስ የተባለች ሙእሚኑቱም ሙእሚን ያልሆነችውም አደበኛዋም ጧሊህ የሆነችውም መጥፎዋም ከአካሏ ጋር እንድትቆራኝ ይደረጋል አለና وإذا الموءودة سئلت كان هوتها يتكبرت ሕፃን ልጅ يوم القيامة በምትጠየቅ ቀን አለ አላህ يوم القيامة كان هوቱ የተቀበረች ሴት ልጅ ቀርባ አላህ ፊት ትጠየቃለች አዎ ትጠየቃለች አላህ ምን ተብላ بأي ذنب قتلت በምን ወንጀልሽ ነው በሕፃንነትሽ የተገደልሽ ተብላ ትጠየቃለች ምንም ወንጀል የለብኝም ምንም ያጠፋሁት ነገር የለም ሴት ስለሆንኩኝ ብቻ ነው እንደዚህ የተደረኩት ብላ ለአላህ ትናገራለች አላህ እኮ ያውቃል ያን ጊዜ እንግዲህ ሁሉም ዋጋውን እንዲያገኝ ይደረጋል وإذا الموءودة سئلت بأي ذنب قتلت ማለት ይሄ ነው ወይም ደግሞ وإذا الموءودة سئلت بأي ذنب قتلت ከነ ህይወቷ የተቀበረች ሴት ልጅ በምን ወንጀል እንደተገደለች ትጠየቃለች ሲባል እሷን ለማጨናነቅ አይደለም ትጠየቀው ወንጀለኞቹን ወንጀል ለማብዛት ነው አንተ ሕፃን ልጅ አምጥተህ ምን አንተ ማሙሽ ትለዋለህ ቤቢ ይሄ ልጅ እግርህን የቆረጠህ ምን አጥፍተህ ነው ብለህ ትጠይቀው አንደኛ አለሁልህ ደርሼልሃለሁ አደብ ላስይዝልህ ነው ማለትህ ነው ሕፃኑን ሁለተኛ እንደው ይሄንን ልጅ ስማው ማንተ እጁን የቆረጥከው እግሩን የቆረጥከው የገደልከው ሰው ስማው ምን እንደሚል ስላንተ የበለጠ ቁጭት ውስጥ ገዳዩንና አጥፊውን ለማስገባት ነው አላህ እንደዛ የሚያደርገው وإذا الصحف نشرت መዝገብ መጽሐፍ የተባለ በተበተነ ጊዜ ይዘረጋል መጽሐፎቹ ሁሉ በደንብ ሁሉም ሰው የሚያነብ ያንብብ ሁሉም ነገር ግልጥልጥ ተደርጎ ይታያል የሚከሰተው يوم القيامة ነው በዛን ጊዜ وإذا السماء كشطت ሰማይ ከመሰንጠቁ አልበቃው ብሎ ግሽልጥ ይደረጋል እንደዚህ የሆነ ነገር ወረቀት ቅድድ አድርገህ ግሽልጥ እንደምታደርግ ያን ጊዜ እንደዛ ይደረጋል وإذا الجحيم سعرت جهنم እንዲንቀለቀል ይደረጋል እንዲነድ جهنم እኮ ነዷል ግን ከነበረው ትኩሳት ላይ ሌላ እንዲጨምር በጣም እንዲቀጣጠል ይደረጋል وقودها الناس والحجارة ማቀጣጣያው ሰውና ድንጋይ ነው ብሎ አላህ እንኳን ቁርአን ላይ ተናግሯል ያን ጊዜ የጀሃነም ሰዎችን ለመቀበል ተጨማሪ መቀጣጠልና ተጨማሪ እንትን እንዲደረግበት ይደረጋል ያን ጊዜ وإذا الجنة أزلفت جنة ለሙእሚኖች ቅርብ በተደረገች ጊዜ علمت نفس ما أحضرت نفس የሰራቸውን ስራ خيرም ሆነ ሸር ታውቃለች በትክክል ባላቸው አለ አላህ نعم فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين فلا أقسم بالخنس بخنس أمل الله
አልጀዋሪ ሃጅ በሆነችው አልኩነሲ ኩነስ በሆነችው ኮከብ እምላለሁ አለ አላህ። ወለይሊ በሌሊት እምላለሁ ኢዛ ዓስዓሰ በጨለማው በተሸፈነ ጊዜ ድቅድቅ ባለ ጊዜ። ወሱብሒ በብርሃን እምላለሁ ኢዛ ተነፈሰ በብርሃኑ ተንፈስ ባለ ጊዜ። ኢነሁ ይሄ የሚነበብላችሁ ቁርአን ለቀውሉ ረሱሊን ከሪም የተከበረ የሆነ መልእክተኛ ቃል ነው ብዬ እምላለሁ አለ አላህ። ዚ ቁወትን የጉልበት ባለቤት የሆነ ዒንደ ዚል ዓርሺ ከዙፋኑ ባለቤት ዘንድ መኪን የተከበረ ነው። ሙጣዕን ተመ እዛ ላይኛው አድማስ ላይ ተሰሚነት ያለው ነው። አሚንን ታማኝ የሆነ ነው። ወማ ሳሒቡኩም ቢመጅኑን ጓደኛችሁ ሙሐመድ ዓለይሂ ሰላቱ ወሰላም እብድ አይደለም። ወለቀድ ረአሁ በእርግጥም ጅብሪልን አይቶታል። ቢልኡፉቅል ሙቢን በላይኛው አድማስ በግልጽ በሆነው አድማስ በላይኛው አድማስ ላይ ጅብሪልን ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አይተውታል። ወማ ሁወ እሱ አይደለም ዓለል ገይቢ በሩቅ ላይ ቢضኒን ንፉግ አይደለም። ገይብ የሆኑትን ሩቅ የሆኑትን ነገር የሚደብቅ አይደለም፣ የሚሸሽግ አይደለም። ወይም ደግሞ ሐቁን ነገር ለመንገር የሚነፍግ ሰውም አካልም አይደለም በላቸው። ወማ ሁወ እሱ አይደለም ይሄ ቁርአን ቢቀውሊ ሸይጣን ረጂም የተረገመ ሰይጣን የተረገመ የሆነው ሰይጣን ቃል አይደለም። ፈአይነ ተዝሀቡን ወዴት ትሄዳላችሁ? ኢን ሁወ እሱ አይደለም ኢላ ዚክሩን ሊልዓለሚን ለዓለም ሕዝብ ተግሳጤ ምክር እንጂ አይደለም። ሊመን ሻአ ሚንኩም አን የስተቂም ከእናንተ መካከል ቀጥ ማለት ለሚሻ ሰው። ወማ ተሻኡነ እናንተ አትሹም ኢላ አን የሻእ አላሁ ረቡል ዓለሚን የዓለማት ጌታ አላህ ስብሓነሁ ወተዓላ ቢሻው እንጂ እናንተ ብቻችሁን አትሹም በላቸው አለ አላህ። ፈላ ኡቅሲሙ ቢልኹነስ በኹነስ እምላለሁ አለ አላህ። ኹነስ ማለት ሂየ አኑጁም ከዋክብቶች ናቸው። ሱሙ ቢዛሊክ ከዋክብቶቹ ኹነስ የተባሉበት ከዋክብቶቹ የቀን ብርሃን ሲመጣባቸው ድብቅ፣ ሌሊት የሚባለው ሲመጣላቸው ብቅ ስለሚሉ አልኹነስ አልኩነስ ተባሉ። ኹነስ ማለት የሚደበቁ በሆኑ ከዋክብቶች ማለት ነው። አልኩነስ ማለት ደግሞ ብቅ የሚሉ፣ ኹነስ የሚደበቁ፣ ኩነስ ደግሞ ግልጽ የሚወጡ በሆኑ ነው። አልጀዋሪ ቁጭ ያሉ ሳይሆኑ የሚሮጡ የሚሄዱ በሆኑ ከዋክብቶች እምላለሁ ማለቱ ነው። እነዚህ አያቶች የአላህን ስብሓነሁ ወተዓላን ቁድራ የእሱን ችሎታውንም በደንብ የሚያስረዱ ናቸው። ነቢያችን ዓለይሂ ሰላቱ ወሰላም ሶላት ሲያሰግዱ እነዚህን አያቶች ይቀሩት ነበረ። روى الإمام مسلم في صحيحه وكذلك الإمام النسائي عن عمرو بن حريث رضي الله عنه أنه قال صليت خلف النبي صلى الله عليه وسلم الصبح كالتات عندكن صبح صلاة كنبياتنا هالا تكتي يسجدكن فسمعته يقرأ سيك أو سمهاتشو فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إيالو إهن آيات سيك أو سمتشاتشو الله هالو يونو آياتوች قلب لا يتأبب لو فجر لا يتكرتو يكأن ولوهن قرتوت استكاكلو قز بله رقا بله ሞት አለብኝ አላህ አለብኝ ቂያማ አለብኝ የሚል ስሜት እንዲኖርህ አድርገው እንዲውሉ የሚታሰቡ አያቶችን መርጠው ነቢያችን ዓለይሂ ሰላቱ ወሰላም ይቀራሉ። እንደዚህ ይቀራሉ። የኛ ኢማሞችም የትኛውም አገር ላይ ያሉት ኢማሞች መልመድ ያለባቸው ከኛ መካከል ከሚሰግዱ ሰዎች መካከል የቁርአኑ መልእክት የሚገባቸው በርካታ ሰዎች አሉ። እርግጥ ነው ተፍሲር የማይቀራ ስለሆነ በገጠሩም በሀገራችን አብዛኛው አካባቢ በደንብ በተርቲብ የማይቀራ ስለሆነ ብዙ ሰው ትርጉሙ ላይገባው ይችላል። ግን
አንዳንዶቹ አያቶች ለሆኑ ሰዎች የቀን ውሎ ስንቅ ወይም ደግሞ የሌሊት ስንቅ ሆነው የሚሄዱ አሉ። ኢማም መርጦ ቀልብን የሚያናገርበት አላህ ጋር የሚያቃርብበት ሰውየውን አያቶችን መርጠው መቅራት አለባቸው። ነቢያችንም ዓለይሂ ሰላቱ ወሰላም ፈላ ኡቅሲሙ ቢልኹነሲ ልጀዋሪ ልኩነሲ ብለው ይህን አያት እስከ መጨረሻው ቀርተውታል። ኹነስ ማለት የሚደበቁ ማለት ነው። ሚን ሸሪ ልወስዋሲ አልኸናሲ እንዳለው ኸነሰ ብቅልም ማለት ነው። አልጀዋሪ ማለት የሚጓዙ የሆኑ አልኩነሲ ሌሊት ሲመጣላቸው ደግሞ ብቅ ይላሉ። አሁን ከዋክብቶች አሻግረን እናያቸዋለን። ብዙ ከዋክብቶች አሉ፣ እኛ በአይናችን የምናያቸው አሉ፣ የማይታዩ አሉ። እንደ ሁኔታው ግን ቁጥራቸው በጣም ትልቅ ነው፣ ብዙ ነው። አላህም ስብሓነሁ ወተዓላ የሰማይ ጌጥ አድርጓቸዋል። ወለቀድ ዘየና ሰማአ ዱንያ بزينة الكواكب وحفظا من كل شيطان مارد لا يسمعون إلى الملأ الأعلى ويقذفون من كل جانب دحورا ولهم عذاب واصب بلو الله قال سوتال يسماي كيتنو كواكبتوش بتالي عندنا جزي بتآمنوا ميامروت يمريتن يسماين وبت يمريتن وبت بسوتشو بهنساو በነዋሪዎቹ በዛፉ በእጽዋቱ በእንስሳው ባራዊቱ አላህ እንዳደረገው የሰማይን ውበት የላይኛውን ውበት ደግሞ በከዋክብቶች በጨረቃና በፀሐይ አድርጎታል። መላእክቶቹና እዛ አካባቢ ያለውን ማየት አንችልም፣ ጅኖቹንም ቢሆን መመልከት አንችልም። ከማ ቃለ ተዓላ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም፣ እናንተ በማታዩባቸው ሁኔታ እነሱ ያዩዋችኋል ብሎ አላህ ሱብሓነሁ ወተዓላ ስለተናገረ ሄዶ እነዚህ ከዋክብቶች የአላህ የቁድራ መገለጫ ናቸው። ግን የሚገርመው የሆነ ወቅት ላይ ብቅ ይላሉ፣ የሆነ ወቅት ላይ ደግሞ እልም ይላሉ። ይሄም እኮ ዝም ብሎ የመጣ ነገር አይደለም። ለምን አይገባችሁም ነው። ፈላ ኡቅሲሙ የሚለው ላ የምትለው ቃል ባዕዱ ዑለማ ዛኢዳ ናት አሉ። ምን ማለት ነው ዛኢዳ ናት ማለት? በቃ እንደሌለች ቁጠሯት፣ ጭማሬ ናት አሉ። አረቦቹ ዝም ብለው የሆነ ቃልን አረፍተ ነገር መሃል ላይ ቁጭ ስለሚያደርጉ ነው እንጂ መሐላ ብሎ አላህ እየማለ አልምልም ማለት አልምልም ምን አባባለህ አንተ? እምላለሁ እንዲህ ወላሂ ነው እምልህ ነው እንጂ የሚባለው ወላሂ አልልም ይባላል። ስለዚህ ላ ትርጉም የላትም ዛኢዳ ናት አሉ። ሌሎች ሙፈሲሮች ላ አይሆንም አሉ። ለምን? የአላህ ቃል ሌላው ሰው ይንተባተብ፣ አላህን ደግሞ ትርጉም የሌለው ቃል እዚህ ገብቷል ትላለህ እንዴ? ላ ዛኢዳ አይደለችም አሉ። ትርጉም አላት። ምን ማለት ነው ታዲያ? ላ ማለት እናንተ ቁርአን ስለሚነግራችሁ የማትቀበሉ አደብ የሌላችሁ የተውሂድ ጸር የሆናችሁ የሽርክ አጋር የሆናችሁ የቂያማ ውጥንቅጥ ያልገባችሁ ማንነታችሁን ያላወቁ የአላህን ሱብሓነሁ ወተዓላን ማንነት ያልተገነዘባችሁ የዲኑንና የቁርአኑን ሐቅ ያልተገነዘባችሁ የሆናችሁ ሰዎች ይህን አስተሳሰብ ተውት፣ ትክክል አይደላችሁም። ላ እናንተ ያላችሁ በትክክል አይደለም ለማለት ተፈልጎ ነው። ከዛ በኋላ ኡቅሲሙ ቢልኹነሲ የሚለው እምላለሁ ነው። እሱ መሐላው ግን እንዳለ ነው። በርካታ ቦታ ላይ ፈላ ኡቅሲሙ ቢመዋቂዕ ኑጁም፣ ፈላ ኡቅሲሙ ቢልኹነስ፣ ላ ኡቅሲሙ ቢሃዛ ልበለድ፣ ላ ኡቅሲሙ ቢየውም ልቅያማ በርካታ አያቶች ላይ ይቺ ቃላት አለች። ሂዶ ግን መሐላው እንዳለ ነው። ወለይሊ በሌሊት እምላለሁ ኢዛ ዓስዓሰ ጨለማውን በጠነሰሰ ጊዜ አሉ። ጨለማው ሲጠነሰስ የሆነ ነገር ልክ ሲጀምር ሌሊቱ አሁን ሊገባ ሲል 12 ሰዓት ሲሞላ ፀሐይቱ በሩቅ ልትገባ ሁኔታዋን ስታመቻች ቀልታ ስትታይ፣ በምዕራብ አካባቢ ደግሞ ጨለማው እየመጣ ሲታይ كما ورد في الحديث عن النبي صلى الله عليه وسلم أنه قال إذا أقبل الليل منها هنا وإذا أقبل الليل منها هنا وأدبر النهار منها هنا فقد أفطر الصائم اندالت إذا عسعس سيتأنسس قالوا لك سيجمر والصبح ببرهانو بقوه أمل الله إذا تنفس قوه سيمتا تك بلو ل10 ل9 ل10 ሰዓት ወይም አንዳንዴ ለ11 ሰዓት ሙሉ በጨለማ ጥቅጥቅ አድርጎ የቆየውን የዓለም ተጨባጭ ፈጅሩ ይመጣና ሱብህ ማለት ፈጅር አይደለም እንዴ? ፋሊቁል ኢስባህ ወጀዐለ الليل ሰከና
ፍንጥቅ አድርጎ ፍንትው አድርጎ አላህ ብርሃኑን ሲያመጣው إذا ተነፈሰ የጨለማውን አስተንፍሶት ወይም ደግሞ የጧቱ የጎሁ ልክ ሲቀድ በሱ እመላለሁ إنه لقول رسول كريم ይሄ የሚነበበው ነብዩ መሐመድ አለይሂ ሰላቱ ወሰለም ይዘውት የመጡት 114ቱ ምዕራፍ ቁርአኑ የሰው ቃል አይደለም انما يعلمه بشر ሰው ነው የሚያስተምረው ብላችሁ ታወሩ የለ ትክክል አይደላችሁም ሰው አይደለም ማን ያስተማረው ጅንም አላስተማረው ሰውም አላስተማረውም انه لقول رسول كريم የተከበረ መልእክተኛ አለ ወሆ ጅብሪል አለይሂ ሰላም የሱ ቃል ነው እሱ ነው አምጥቶ ያነበበለት ጅብሪል ማን ነው ذي قوة የጉልበት ባለቤት ኃይለኛ ክንፉ ራሱ 600 ክንፍ ነው ያለው ቢፈልግ ዱንያን ብድግ አድርጎ ድፊት ማድረግ ይችላል አላህ ብዙ ቁዋ ሰጥቶታል መኪን ማለት እጅግ የተከበረ ባለሟል ነው አላህ ዘንዳ የመጨረሻ የተከበረ ነው فلذلك علماء اختلفوا هل جبريل أفضل من رسول الله صلى الله عليه وسلم عند الله كالله زند جبريل نو ميبلتو ويس نبينا عليه الصلاة والسلام ميبلتو بلو تخلفوا فأكثر أو جمهور العلماء نبينا عليه الصلاة والسلام بزو ما سرجع لنبي دمي بلتو عليه الصلاة والسلام كما سرجع وجو عنده سدرة المنتهى هدو سماين بقو بنيو جزي يا محمد ሄድ ገባ ቀደም በላላቸው እንደዚህ ቦታ ነው እንዴት ተተኸኝ የምትሄደው እኔ ምኑን አቀዋለሁና ቢሉት ከዚህ ቦታ ማለፍ አልችልም ባልፈ ኑሮ ቀጥታ ነበር ኑሩ እንዳላቃጥሎ የሚያጠፋኝ ብሏቸዋል ነብዩ ግን ተፈቅዶላቸው የገቡት የተከለከለ ቦታ የሚፈቀደው የበለጠ ለተከበረ ነው ቪአይፒ እና ቪቪአይፒ ያለና ያ አይነት ነገር አድርገው ከሆነ በየኮነው ነው ይናቀ فلذلك النبي عليه الصلاه والسلام ይበልጣሉ አሉ አላህም በግልጽ ذي قوة عند ذي العرش مكين بلوال مكين ميلو بالموال ناتشو نو يتكبر نو بتام تلك درجة يالو نو لمالت نو مطاع ثم الزاقر لا يتسمين نتالو ما ننم ملايكة بياز كل مشينو ميلو أمين وحي بما درس لاي تامين نو نبي محمد الأمين ناتشو الصم مطاع ثم أمين ناتشو أمين من أمين إلى أمين يسماي تامين مدر تامين درس صدت تدرجونه كلوح محفوظ بالله تزاز ماتو نبياتشين قاعد يدرسوا ودنيا يدرسوا سلزي قرآن حق النت من مية ولاد دا نجر سلالوانا أتربى شبازن بلا شو تقبلونه لا يسويوا تامنوا نجي تنا يلو منجي يقولوا هبتامنا بالسلطان يالا نبينا يبلو ممتاتو يتينا نكوانا يدلم إن أموتنو بالناس حكموا كله بلو ينبيون زمدوش جمر بس بسبعة كمتوا سلاك منا كله أورتوال من دنا وسلاتشوا يلم تنش يا موال تنش جن لكفتم لنوربت كله يشلال سيرو الله من على وما صاحبكم بمجنون على الله أرينا أنت قاعد الدنيا بداد الله وكاني لنقراتشوا بداد الله بل الآيات لا يقول إنما أعظكم بواحدة عنده عند مكر لمكراتشوا هو بلاتشوا على الله من لبلاتشوا أن تقوموا لله لا الله بلاتشوا تنسوا مثنى هلت هناتشوا لبتشا وفرادا وين بتشا تشونكم من النادر ثم تتفكروا اسكي أسبوا بتشاتشوا اندزي أسبوا بل ما بصاحبكم من جنة ينان تقعدن يا نبي محمد أبدأت ميبال كنتاتي هالي اللبت ما بدوش ان انت كوناتو انجسو يلبت النسو سيفلقوا بدنو يلالو بل لا بكل دقمو لياسابدوم يسحر سرا يموكاكرالو وإن يكاد الذين كفروا لا يزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون ابدنو بلو يناكرالو وما صاحبكم بمجنون ابدا እንደ ነብዩ ጫዋለ እንደ ነብዩ ጤናማ አለ አይደለ እንዴ የለም እኮ ከናካት የሚገርም ማንነት እኮ ነው ያላቸው እንደ የነብዩና አለይሂ ሰላቱ ወሰለም እንደው ይሄ እብድ ነው ምናምን የሚለውን የዚህ የካፊሮቹን ፕሮፓጋንዳ እሱን ተውት ብላችሁ ተውትና ያው የውመል ቂያማ እንገናኛለን እዛው ግን እንደው በቃታቸውን ብቻ እንደው ለማየት ሐዲሳቸውን ብቻና ንግግራቸውን ብቻ ስሙት ቡኻሪና ሙስሊምን ብትሰሙት አጂብ ነው የምትሉት አጂብ
يعني محمد بشر لا كالبشر بل هو كياقوت بين الحجر የሚባለው በቃ ትክክል ግን እኛን አላህ Subhanahu Wa Ta'ala አላህ ጠብቆን አክብሮን በቃ እንደው እንደ ሰው ያልሆኑ ሰው ናቸው ነው እንጂ የምንለው ወደ አምላክነት የማስጠጋት ወደዚህ ኹራፋትነት ሽርኪያት መጨመር ነብዩም ማሳቀል ካቅማቸው ከደረጃቸው በላይ ወደ ላይ አንሄድ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ከዛው ጌታ ናቸው ረዳትና የሚባል ኮተት የለም لا نتوسل به ولا نستغيث به ምንም የምንሰራው ነገር የለም አላህ Subhanahu Wa Ta'ala በብቸኝነት ነው የምናመልከው ግን ደረጃቸውን ደግሞ ስናይ ደግሞ አላህ የሰጣቸውን ክብርና ልቅና ስንመለከት አጂብ ነው የምትሉት ሁሉም ነገር በአላህ እገዛ ነው كما قال تعالى وما تشاءون إلا أن يشاء الله رب العالمين ولقد رآه بالأفق المبين قلت بهنو أدماس بلاينيو أدماس لاي نبي محمد عليه الصلاة والسلام جبريل نايتوتا الله جبريل نايتوتا جبريل نبي صلى الله عليه وسلم بسوز مثل ايتوتا ብዙ ጊዜ ዲህየቱን الكلቢ የሚባል አንድ ወጣት ሰው አለ መንደራቸው ላይ እሱን መስሎ ነበር የሚመጣ የመጨረሻ ቆንጆ ልጅ ነው እየሰፈሩ እሱን መስሎ ነው የሚመጣ እንደውም እናታችን አይሻ አንዳንድ ጊዜ ይደናገሩ ነበር መጥቶ አናግሯቸው ምናምን ይሄዳል አይሻ አሁን የመጣውን አየሽው ወይ አወቅሽው ወይ አሏቸው አንድ ቀን ዲህ አይደለም እንደ ረሱላህ አላቸው قال لا انه جبريل እኮ ነው ከይመጣል በሌላ ሱራም ይመጣል በአካል ግን ነብይ የሆኑ ቀን አለይሂ ሰላቱ ወሰለም እንደዚህ መጥቶ ጭምቅ አድርጓቸው አይደለ ثم فتر الوحي وحي زغيتو وقد سد الافق اير مولو مولتو في اللفت ايتوታል ያን ጊዜ ደንግጠው ወድቀው ነበር على كل حال ሌላም سدرة المنتهى لا ما يتوتال رأيت جبريل عند سدرة المنتهى وله 600 يطير وله 600 جناح 600 ክንፍ ዘርግቶ ሲበራ አይቼዋለሁ ብለው ሄዶ ነብያችን አለይሂ ሰላቱ ወሰለም جبريل نايتوتال ولقد رآه بالأفق المبين وما هو على الغيب بضنين الله يسطون الله ያሳወቀውን የላከበትን غيب ሩቅ ነገር ከመስጠት ንፉግ አይደለም ጅብሪል በቃ የተላከችውን መልእክት ራሷን ነው የሚያስረክበው ስስታምም አይደለም ንፉግም አይደለም ቆጣቢም አይደለም ደባቂም አይደለም ሐቂቃውን ነው የሚያቀርበው ስለዚህ ቁርአን ምንድነው የአላህ ቃል ነው ከላሙላህ وما هو بقول الشيطان الرجيم የተረገመው ሰይጣን ቃልም አይደለም የሸይጣን ቃል ነው ብለው ተናግረዋል إنما يعلمه بشر سونهم يستمروا بلوان أساطير الأولين اكتتبها فهي تملى عليه بكرة وأصيل طاعت ماتا يونو سوچ تتقتو ترت ميانبو لتالا يدروچ سوچ ترت يصافنو وحي ورد لن يعلم يشوف بنبلو كله ورتوتال الله من على وما هو بقول الشيطان الرجيم فأين تذهبون يتنو متيدو تعالى الله إن هو إلا ذكر للعالمين لا عالم حزب تكساتي هنونو يمتاو لمن شاء منكم أن يستقيم كنا أنت مكاكل قد مالت لم يفلق سو قرآن ياز الذي تصبوت الكوال وما تشاءون إلا أن يشاء الله رب العالمين الله بيشاو نجي على مجيت الله يشاو بيهون نجي إن أنتم أتشوم يالنو يا الله مشاء يقدمال ينيا مشاء واقع اللوم يفلكون تصب الله الله ያሰበው ብቻ ነው የሚሆነው የሚገርመው አንተ ያሰብከው አይሆንም ብቻ ሳይሆን አንተ ለማሰብም አላህ ሲያስብ ሲፈቅድልህ ብቻ ነው ማሰብ እንኳን የምትችለው ለማሰብ እንኳን አላህ ሲፈቅድ ብቻ ነው የምታስበው ያሰብከው ሁሉ አይሆንም አላህ የአላህ መሻአ ካልተጨመረበት وما تشاءون إلا أن يشاء الله رب العالمين ولذلك قالوا يا عبد الله أنت تريد والله يريد
ولا يكون إلا ما يريد أنت يهونا نجر تحسب الله الله يهونا نجر يحسب الله يحسب ونجي أنت يحسبك أيهونم وما تشاءون إلا أن يشاء الله رب العالمين هي آيات وما تشاءون إلا أن يشاء الله رب العالمين بتككل سيقبح وسط سيقبلو يحسبكو نجر سايهون سيكر سايستاكال سيكر ياسكمتكو اقد يندفكو ندف ياستكاكلكو نجر سايستاكا سيكر يازوني لكوكوني أتلم ويما أتبساتشم ويما أتبساتشم ويما أتقدام ويما أتقدام لمن وستهلاي وما تشاءون إلا أن يشاء الله رب العالمين يتشن كلا بيازو زاري أسأل الله عز وجل أن يجعلنا من أهل الصلاح والتقوى وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم